በሚያዝያ ወር 2012 ዓ.ም ፖሊስ አንድ የስልክ ጥሪ ደረሰው። የደዋዩ ድምፅ በለቅሶ እየተቆራረጠ አንድ ሰው የአራት ወር እርጉዝ ባለቤቱን ገሎ እንደተሰወረ ልብ በሚሰብር ድምጸት ይናገራል። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬም በአዲስ ታሪክ መጥቻለሁ። ይህ ታሪክ ለየት ያለና እንደምትወዱትም ተስፋ አደርጋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮውንም ስታዩት ላይክ ብላችሁ በመጀመር እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ እስከ ቪዲዮ ማብቂያ አብራችሁን ቆዩ። ፖሊስ ወንጀሉ የተፈጸመበትን ቦታና ሌሎች ጠቃሚ ጥያቄዎችን ጠይቆ ምላሽ ካገኘ በኋላ ወደ ስፍራው በፍጥነት ይደርሳል። ሚስቱን በሞት ያጣው ሴስቴክል የተባለው ወጣት ፖሊስ ስለ ሁኔታው በጠየቀው ጥያቄ መሰረት ምላሹን ለመስጠት ይሞክራል። በጊዜው በሻወር ቤት ውስጥ ሻወር እየወሰደ ባለበት ሰዓት ተደጋጋሚ የተኩስ ድምፅ እንደሰማና በፍጥነት ከሻወር ቤት ወጥቶ የተፈጠረውን ሲመለከት የአራት ወር እርጉዝ ሚስቱ መሬት ላይ ወድቃ እንዳገኛት ተናገረ። ሊሳ ቴክል የአራት ወር እርጉዝ ሆና ልጇን በሆዷ እንደያዘች ተተኩሶባት መሬት ላይ ከወደቀች በኋላ የሕክምና ቡድን አባላት በቦታው ደርሰው ወደ ሆስፒታል ጉዞ ላይ እንዳለች በዛው ሕይወቷ አለፈ። ታዲያ ፖሊስ ከሟች ሊዛ ባለቤት ቃል ውጭ ሌሎች ማስረጃዎችን በማሰባሰብ የገዳዩን ማንነት ለማወቅ ጥረት ጀመረ። ሴዝና ሊዛ በጋብቻ የቆዩበትን ጊዜ ጨምሮ ለ7 ዓመታት የዘለቀ ትውውቅ ነበራቸው። ሊዛ ልክ እንደ አባቷ ሁሉ በፖሊስ አባላትነት የምትሰራ ስትሆን ሴዝ የሊዛ አባትና ራሷ ሊዛ የምትሰራው የፖሊስ አባል ሆኖ የመስራት ፍላጎት እንደነበረው ያሳይ ነበር። የሚያሳየው ፍላጎት ታዲያ በሊዛ ቤተሰቦች በተለይም በአባትየው ዘንድ ትልቅ አድናቆት ያስቻረለት ነበር። የሁለቱም ቤተሰቦች በሴዝና ሊዛ ፍቅር ደስተኞች ሆነው ግንኙነታቸው መልካም የሚባል ነበር። ሴዝና ሊዛ ጋብቻቸውን ከፈጸሙ ከተወሰኑ ጊዜ በኋላ ሊዛ አረገዘች። ላረገዘችው ሴት ልጅ ገና ሳትወለድ ዙዌ የተባለች ስም አውጥተውላት መላው ቤተሰብ የምትወለድበትን ቀን በጉጉት መጠባበቁን ቀጠለ። ታዲያ በዚህ የቤተሰቡ የደስታ ወራት ነበር አስደንጋጩ የሞቷ ዜና የተሰማው። የሊዛ ሞት በራሱ ያልተጠበቀ አጋጣሚ ሆኖ አሟሟቷ በገዛ መኝታዋ ላይ ተተኩሶባት መሆኑ ይበልጥ አስደንጋጭ ሆነ። የዚህ ግድያ የመጀመሪያ ተጠርጣሪ ሆኖ በፖሊስ የተያዘው ሰው ብሬን የተባለው የጥንዶቹ ጎረቤት ነበር። ብሬን ከሊዛና ባለቤቷ ጋር የሻከረ ግንኙነት እንደነበረው በግልጽ የሚታወቅ መሆኑ በፍጥነት በፖሊስ እይታ ውስጥ ወድቆ ምርመራ ተጀመረ። ብሬን የአእምሮ ጤና ያለበት ሁኔታ አጠራጣሪ ስለነበር ቀደም ብሎ ከነበረው የሻከረ ግንኙነት አንጻር ይህ ሁኔታ ተጨምሮ ቁጥር 1 ተጠርጣሪ ሆነ። ፖሊስ በሱ ላይ ምርመራ ከጀመረበት በኋላ የታዩት ነገሮች ግን የብሬንን ወንጀለኝነት የሚያሳዩ አልነበረም። የብሬን እናት በዛን ቀን ምሽት ልጇ በቤት ውስጥ ተኝቶ እንደነበር ምስክርነቷን ሰጠች። ፖሊስ በቤት ውስጥ ፍተሻ ሲያደርግም ሊሳ ተተኩሶባት ከነበረው ጥይት ጋር የብሬን መሳሪያዎች ፍጹም የሚገናኙ አልነበረም። የዲኤንኤ ምርመራም ብሬን ላይ ምንም አይነት ምልክት አላሳየም ነበር። እነዚህ የምርመራ ውጤቶች ታዲያ ለጊዜውም ቢሆን ፖሊስ ከብሬን ላይ አይኑን ዞር እንዲያደርግ ያደረጉ ነበሩ። ፖሊስ አሁን ትኩረቱን ወደ ሟች ባለቤት ሴዝ ላይ አድርጓል። በዚህ ምርመራ ሂደት ውስጥ ሴዝ በድብቅ ሪሼል ከተባለች የስራ ባልደረባው ጋር የፍቅር ግንኙነት እንደነበረው ሲጠየቅ በእርግጥ የሚቀራረቡ ጓደኞች መሆናቸውን አምኖ ከዛ የዘለለ ፍቅር ጋር የደረሰ ግንኙነት እንዳልነበራቸው ተናገረ። ከዚህ ቀጥሎ ራሷ ሪሼል ፍርድ ቤት ቀርባ የሰጠችው ቃል ግን ከሴዝ በተቃራኒ የቆመ ሆነ። ሴዝና እሷ ድብቅ የፍቅር ግንኙነት እንደነበራቸው አምና በቅርቡም አንድ ነገር ቃል ገብቶላት እንደነበር ትናገራለች። ይህም ቃል ታዲያ ባለቤቱን ለሷ ብሎ እንደሚተዋትና
አብረው መኖር እንደሚጀምሩ ነበር። በዚህ ጊዜ ታዲያ ሴዝ ለሪሼል 2 ሳምንት ብቻ እንድትሰጠው እንደነገራት ተናገረች። ከ2 ሳምንት በኋላ ታዲያ ሊሳ ተገደለች። ይህ የሪሼል ምስክርነት ቃል እጅግ ጠንከር ያለና ነገሮችን ወደ ሴዝ የሚያነጣጥሩ ነበሩ። ታዲያ ሴዝ ከፖሊሶች ለቀረበለት ጥያቄ ምላሽ ሲሰጥ ግን አንድ ነገር ተናገረ። ከሊዛ ተለያይቼ ከሌላ ሰው ጋር የመኖር ፍላጎት ካለኝ ዝም ብዬ ለምን አልፈታትም? ለምን ገላታለሁ? የሚል ምላሽ ሰጠ። ይህ ንግግር እንደ ንግግር የሚያሳምን ቢሆንም የሴዝን ንጹህነት የሚያረጋግጥ ግን አልነበረም። ፖሊስ ሌላ ማስረጃዎችን ሲያስብ ሴዝ ከጓደኛው አንድ መሳሪያ ተውሶ ነበር። የተዋሰው መሳሪያ ታዲያ ሊሳ ከመገደሏ አንድ ቀን ቀደም ብሎ ነበር። ይህ መሳሪያ በአንድ ሳርማ በሆነ ቦታ ውስጥ ከቤቱ ብዙም ሳይርቅ ተጥሎ ተገኘ። ይህ መሳሪያ ታዲያ ሊዛ የተገደለችበት መሳሪያ ነበር። ሴዝ ሊዛ ከተገደለችበት ቀን አንድ መልእክት ለድብቅ ፍቅረኛው ሪሼል ልኮ ነበር። ይህም ተፈጽሟል የሚል ነበር። ሴዝ ሟች ባለቤቱን በሌላ የፍቅር ግንኙነት ይጠረጥራት እንደነበርና እሷም ከሌላ ሰው ጋር ግንኙነት እንደነበራት ተናገረ። በመጨረሻም ግን ታዲያ ሴዝ ባለቤቱን ከነ 4 ወር ያልተወለደች ልጇ ጋር እንደገደለ ተረጋገጠ። በዚህም ከዚህ በኋላ የሚኖረውን እድሜ በእስር ቤት እንዲያሳልፍ ተፈረደበት። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሀሳብ አላችሁ? በአስተያየት መስጫው ላይ ሀሳባችሁን አጋሩኝ። ቪዲዮን ላይክ፣ አዲስ የሆናችሁም ሰብስክራይብ በማድረግ ተቀላቀሉ እያልኩኝ በሌላ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።